ሰላም ሰላም የእግዚአብሔር ቤተሰቦች የኢየሱስ ክርስቶስ ወዳጆች ሰላም ለእናንተ ይሁን። ዛሬ ይዤላችሁ የቀረብኩት ቃል በኦሪት ዘፍጥረት ምዕራፍ 12 ከቁጥር 1 ጀምሮ ባለው ቃል ላይ ነው። እንደ እግዚአብሔር ቃል አነባለሁ። እግዚአብሔርም አብርሃምን አለ፣ ከአገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደ ማሳይ ምድር ውጣ። ታላቅ ሕዝብም አድርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን ወጣ። በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራንን የወንድሙን ልጅ ሎጥንም ያገኙትንም ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓንም ሰዎች በዚያን ጊዜ በምድሩ ነበሩ። እግዚአብሔር ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱ ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያን ቤቴል ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርም ስም ጠራ። አብርሃምም ከዚያ ተነሳ፣ የተጓዘም ወደ አዜብ ሄደ እያለ ይቀጥላል የእግዚአብሔር ቃል። እንግዲህ በዚህ ቃል ላይ እንደምናየው እግዚአብሔር አምላክ በመጀመሪያ ጊዜ የመጣው ወደ አብርሃም ጋር ከመጣ በኋላ እግዚአብሔር አብርሃምን ከዘመዶች ከዘር ማንዘር በሙሉ ተለይተ እኔ ወደ ማሳየ ስፍራ ውጣ። ይሄ ቀጭንና ቀጭን ትእዛዝ ነው። ዛሬ እኛ እግዚአብሔር አምላክ አንተ እንድታገለግለኝ ይፈልጋለሁና ውጣ ሲለን ኮተታችንን ይዘን እንወጣለን። ኮተታችንን ስል ሚስት ልጅ አይደለም፣ የአእምሮ በብዙ ነገር አእምሮአችንን በኮተት እንይዘዋለን፣ በብልጭልጭ እንይዘዋለን። እግዚአብሔር በማይፈልጋቸው ነገሮች ውስጥ አእምሮአችንን እንይዘዋለን። እንዳንወጣ ማነቆ እናደርገዋለን። ወጥመድ ውስጥ ራሳችን እናስገባለን። ለአብርሃም የመጣለት ቃል ከዘር ከዘመዶች ከምናምን ተለይተ ውጣ፣ ቀጭን ትእዛዝ ነው የመጣለት። ቀጭንና ቀጭን ትእዛዝ ነው። አብርሃም ግን ያደረገው ነገር እግዚአብሔር ባልፈለገው መንገድ ወጣ። የወጣው ማወጣት ወንድሙን ሎጥን ይዞ ወጣ። እግዚአብሔር ሎጥ እንዲወጣ ቢፈልግ ኖሮ መጀመሪያውኑ እግዚአብሔር በተናገረው ነበር። እግዚአብሔር የሚያደርገው ነገር ሁሉ የሚሳሳት አምላክ አይደለም፣ አይሳሳትም። እግዚአብሔር ጋር ውሸት የለም። እግዚአብሔር ጋር ማሞቻሞች የለም። እግዚአብሔር ጋር ምንም ነገር የለም። እግዚአብሔር ጋር ያለው እውነት ነው፣ ቀጥተኛ ነው። እግዚአብሔር ለፈለገለት ዓላማ እኛ ልንንቀሳቀስ ይገባናል። እሱ በፈለገው መንገድ እንድንሄድ እግዚአብሔር አምላክ ይፈልጋል። ወንድሞቼና እህቶቼ በዚህ ቃል ላይ ስናይ እግዚአብሔር አብርሃምን አለው ይላል። የመጀመሪያው ቃል እግዚአብሔር አብርሃምን አለው። ምንድን ነው ያለው?
ከሀገርህ አንድ፣ ከዘመዶች ሁለት፣ ከአባትህም ሶስት ቤት ተለይተ እኔ ወደ ማሳይ ምድር ውጣ። ከሀገርህ ከዘመዶች ከአባትህም ቤት ተለይተ እኔ ወደ ማሳይ ምድር ውጣ። ስንቶቻችንን እግዚአብሔር አምላክ ውጣ፣ እግዚአብሔር አምላክ ውጪ ሲለን የምንወጣ? እግዚአብሔር ደጋግሞ ሲናገረን አንሰማ ብለን ቁጭ ያልን ሰዎች ስንቶቻችንን? የእግዚአብሔር ድምፅ በየጊዜ በየሰዓቱ ሲመጣ አንሰማ ብለን ጆሮአችንን ዳባ ልበስ ብለን የተቀመጥን ሰዎች ስንቶቻችንን? እግዚአብሔር ሰው እኮ አጥቶ አይደለም። በዘመናት እግዚአብሔር ብዙ ሕዝብ አለው። እግዚአብሔር ሰው አለው እግዚአብሔር። ነገር ግን እኔና አንቺን እኔና አንተን የመረጠን ለምንድን ነው? እግዚአብሔር ምን ፈልጎ ነው ከእኔና ከእናንተ? ራሳችሁን ጠይቃችሁ ታውቃላችሁ? እግዚአብሔር ለምን ፈልጎኝ ነው የለየኝ? ከዓለም ለይቶ ለአገልግሎት የሾመኝ ለምንድን ነው? ለምንድን ነው የጠራኝ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? እግዚአብሔር ሰው አጥቶ ነው፣ ሕዝብ አጥቶ ነው። እግዚአብሔር የሚያገለግለው ሕዝብ አጥቶ ነው። በመጽሐፍ ቅዱስ ላይ እኮ አይታችኋል። አህያ እግዚአብሔርን ያናግራለች እኮ። እንስሳ ለእግዚአብሔር ያናግረዋል። እኛን ግን በአምሳሉ የፈጠረን እግዚአብሔር እጅግ በጣም የሚወደን ስለሆነ በፍቅሩ ስለወደደን እኛን ደግሞ እንድናገለግለው ካሉ በዓለም ደረጃ ካሉ ሕዝብ መሃል ነጥሎ አውጥቶን እንድናገለግለው የፈለገበት ምክንያት ለምንድን ነው ብለን ራሳችንን ዞር ብለን ልንጠይቅ ይገባል። አብርሃም ባለበት ቦታ ላይ እንደ አብርሃም ያሉ ሰዎች አጥቶ ነው እግዚአብሔር። የአብርሃም ቤተሰብ አሕዛብ ናቸው። ሌላስ አሕዛብ አጥቶ ነው እግዚአብሔር። አላጣም። ነገር ግን እግዚአብሔር አብርሃምን የፈለገበት ነገር አለ፣ የፈለገበት አጀንዳ አለ። እግዚአብሔር አምላክ በአብርሃም ስር ብዙ ሕዝብ እንደሚያመጣ እግዚአብሔር ያውቃል። አብርሃም ለእግዚአብሔር ምን ያህል ታማኝና ቅን እንደሆነ ልቡን አይቶታል። ልቡን ኩላሊቱ መርምሮታል። ማንነቱን አረጋግጧል። እግዚአብሔር ክፋት የለበትም፣ በደል የለበትም። በእግዚአብሔር ላይ የሚያግሮመርም ሰው አይደለም። እግዚአብሔር አምላክ ቀድሞ ስለሚያውቀው አብርሃምን ጠራው። ጠርቶት ግን እንደዚህ ይላል፣ እግዚአብሔር አብርሃምን አለው ይላል። እግዚአብሔር ቃል ሲናገር መናገር ጀመረ። ከሀገር ከዘመዶች ከአባትህም ቤት ተለይተህ እኔ ወደ ማሳይ ምድር ውጣ። የአብርሃም ዋናው ነገር መውጣት ብቻ ነው። አገሩንም ምድሪቷንም ሁሉን የሚያሳየው እግዚአብሔር ነው። አብርሃም መውጣት ብቻ ነው። ካሉ ነገሮች ተለይቶ ራሱን ይዞ መውጣት ብቻ ነው። እኛ ስንቶቻችን ከዓለም አስተሳሰብ ከዓለማዊ ነገር ስንቶቻችን ተለይተናል? 50 እየድን አይደለም ወይ? ኧረ መንፈሳዊ ሕይወታችን 25%፣ ዓለማዊ ሕይወታችን 75% ይዘን እየተንቀሳቀስን እግዚአብሔር አምላክ በየትኛው መንገድ በእኛ ውስጥ አልፎ ሕዝቡን ያስተዳድር፣ ሕዝቡን ይምራ፣ ሕዝቡን ይስራ። እኛ ዘግተንበት 100% እግዚአብሔር እንድናመልከው እንድንከተለው እንዲመራን እግዚአብሔር ይፈልጋል። እግዚአብሔር አብርሃምን ለብቻው የፈለገበት ዋናው ምክንያት አለው፣ አጀንዳ አለው እግዚአብሔር። ስለዚህ
አብርሃም ግን ሲወጣ ሎጥን አስከትሎበት ወጣ። ሎጥ የእግዚአብሔር ፍጡር ነው። እግዚአብሔር በእጁ የሰራው ነው። እግዚአብሔር የፈጠረው ሰው ነው። ነገር ግን እግዚአብሔር አጀንዳው አብርሃም ላይ እንጂ ሎጥ ላይ አይደለም። ስለዚህ እግዚአብሔር አምላክ ሎጥን ይዞ ሲወጣ እግዚአብሔር ከአብርሃም ጋር ያለው ግንኙነት ተቋረጠ። እኛ በዓለማዊ አስተሳሰብ በዓለማዊ እቅድ ውስጥ ካለን እግዚአብሔር በእኛ ውስጥ መስራት የሚገባውን ነገር እንዳይሰራ እናደርጋለን። ባዶአችንን እንቀራለን። ዜሮ ፖዚሽን ውስጥ እንሆናለን። ምክንያቱም እግዚአብሔር የለማ። ያለ መስለን እንፍጨረጨራለን፣ ግን እሱ የለም። ምክንያቱም ሎጥ በውስጣችን አለ። ሎጥ በልባችን ውስጥ አለ። ሎጥ በአእምሮአችን ውስጥ አለ። ሎጥ በመንገዳችን ውስጥ አለ። ሎጥ በጸሎታችን ውስጥ አለ። ሎጥ በሁለንተና ውስጥ አለ። ይህንን ከውስጣችን ነቅለን ካላወጣን እግዚአብሔር አምላክ መጥቶ ሊያናግረን በእኛ ውስጥ ሊሰራ አይችልም። መጀመሪያ በውስጣችን ያለውን ሎጥ የሆነውን ማውጣት ያስፈልጋል። እግዚአብሔር አምላክን ለማገልገል በውስጣችን ያለውን ሎጥ ማውጣት ያስፈልጋል። ምቀኝነት ሎጥ ነው። አለመታዘዝ ሎጥ ነው። ዓለማዊ አስተሳሰብ ሎጥ ነው። እግዚአብሔር ወደማይፈልጋቸው መንገዶች መሄድ ሎጥ ነው። እግዚአብሔር በመሰዊያ አካባቢ ይፈልጋል። መሰዊያ ላይ ከሌለ ሎጥ ነው። ይህን የሎጥ አስተሳሰብ የሎጥን ስራ ከውስጣችን ሙሉ ነቅለን አውጥተን የእግዚአብሔርን መንፈስ በውስጣችን ማስገባት ያስፈልጋል። ማስገባት በውስጣችን እግዚአብሔር እንዲሰራ በውስጣችን እግዚአብሔር ኪዳኑ በእኛ ላይ እንዲንቀሳቀስ ያስፈልጋል። አብርሃም ወጣ፣ ሎጥን ይዞ ወጣ። እግዚአብሔር ዝም አለው። እግዚአብሔር ቢያየው አብርሃም ከሎጥ ጋር ግንኙነቱ እየቀጠለ ነው። እግዚአብሔር አጀንዳ ያመጣለትን ወይም እቅዱ እንዳይሳካ ሎጥ ከሱ ጋር ስላለ እንዴት አድርጎ መለየት እንዳለበት እግዚአብሔር ያውቅበታል። የእግዚአብሔር ማስተዋሉ የሚመረመር አምላክ አይደለም። ማስተዋሉ አይመረመርም። እሱ ትክክልና ሕያው የሆነ አምላክ ነው። እግዚአብሔር አምላክ ወንድማማቾች እንዳይጣሉ ለማድረግ በእረኞች አካባቢ ላይ ችግር ተፈጠረ። ችግር እንዲፈጠር ከተደረገ በኋላ እረኞቹ ለየአባታቸው መናገር ጀመሩ። የሎጥ እረኛ ለሎጥ ይናገራል። የአብርሃም እረኛ ለአብርሃም ይናገራል። እንግዲያውስ በዚህ ምክንያት ወንድማማችነታችን ከሚፈርስ፣ ወንድማማችነታችን ወደ ጠላትነት ከሚቀየር እኔ ከሎጥ ጋራ ተስማምተን መለያየት አለብን የሚል አብርሃምን ጋር ገባ። አብርሃምም ሎጥን እንደዚህ ያለው፣ ሎጥ ወንድሜን በዚህ በማይረባ በትንሽ ነገር እኔ እናንተ መጣላት የለብንም። እኔ እናንተ መጨቃጨቅ የለብንም። በእረኞች ምክንያት በከብት ምክንያት እኔ እናንተ ጠላትነት መፈጠር የለበትም። እኔ እናንተ ወንድማማቾች ነን። እንደ ወንድማማቾች ደግሞ አንድ ነገር አስቤያለሁና በዚህ መንገድ እንሄዳለን። ምን እናድርግ ብሎ ሎጥ ሲጠይቀው አብርሃም እንደዚህ ያለው፣ እስኪ ይው አራቱን ማዕዘናት ይው፣ በአራቱ ማዕዘናት እና አንተ የፈለግከውን ውሰድ። አንተ የምዕራቡን ከፈለግ እኔ ወደ ምስራቅ ሄዳለሁ። አንተ ሰሜኑን ከፈለግ እኔ ወደ ደቡብ ሄዳለሁ። ችግር የለብኝም። አንተ የመረጥከው ይሁን። ምርጫውን ለአንተ ቅድሚያ ሰጥቻለሁ አለ አብርሃም። ምክንያቱም እግዚአብሔር አጀንዳው ሊጀምር ስለሆነ የእግዚአብሔር እቅድና ዓላማ በአብርሃም ላይ መሰራት ስላለበት ይህ ነገር ደግሞ መፍጠን አለበት። እግዚአብሔር ከአብርሃም ጋር ለማውራት ሎጥ ከሱ መለየት አለበት። ሎጥም ሲያይ እጅግ በጣም ገነት የመሰለች በጣም ለምለም የሆነች አገር አየ።
ወደ ሰዶምና ገሞራ በምትባል ቦታ ላይ በጣም የለመለመች አገር ነች። በጣም ውበት ያለባት አገር ነች። በጣም ደስ የምትል ነች። ሎጥ ይህንን ተመኘ። ከተመኘ በኋላ እኔ ወደዚህ መስመር ነው የምሄደው አለ። በል ሂድ፣ ተከናወን፣ እኔም ባለሁበት ቦታ ጸልይልሃለሁ፣ አንተ ሂድ፣ እኔም ደግሞ ወደዚህ እሄዳለሁ። አንተ ወደዚህ ከመረጥክ እኔ ወደዚህ እሄዳለሁ። ምድሪቷ ሰፊ ነች፣ ለአንተም ለእኔም ለሁላችንም ትበቃለች። ሁለቱ በዚህ መሃል ተለያዩ። ሎጥም ወደዛ መስመር ሄደ፣ አብርሃምም ወደ ምድረ በዳው ሄደ። አብርሃም የሄደበት ቦታ እጅግ በጣም ምድረ በዳ ነው፣ አሸዋ የበዛበት ነው። ምንም ነገር የሚበቅልበት ቦታ አይደለም። እልም ያለ በረሃ ነው። እልም ያለ ፀሐይ የበዛበት ነው። አንዳች ነገር ሊያበቅል የሚችል ነገር የለውም አብርሃም ወደሚሄድበት ቦታ። ነገር ግን የምድራዊ ኤንቫይሮመንቱ እጅግ በጣም አስቸጋሪ ቢሆንም ግን ሰማያዊ የሆነ አምላክ ከአብርሃም ጋር ነው። አብርሃም የምድራዊ ነገሮቹ አልያዙትም። እሱ መጀመሪያ እግዚአብሔር አለው ከዘር ከዘመዶች ከማንኛውም ነገር ተለይተ ውጣ ያለው፣ እኔ ወደ ማሳይ መንገድ ውጣ ያለው እግዚአብሔር ከፊት ለፊቱ እየሄደ ነው። ከአብርሃም ፊት እግዚአብሔር አምላክ እየሄደ ነው። አብርሃም ደግሞ ያንን የተናገረውን እግዚአብሔርን ተከትሎ እየሄደ ነው። እረኛው እግዚአብሔር ነው። ጋሻው እግዚአብሔር ነው። መከታው እግዚአብሔር ነው። ሰልፉ እግዚአብሔር ነው። ሁለመናውን የሚያደርግ እግዚአብሔር ነው። ከፊቱ እግዚአብሔር ወጥቷል። ሰማሪው ጌታ ከፊቱ ወጥቷል። እግዚአብሔርም ወደ አብርሃም መጣ። ወደ አብርሃም እግዚአብሔር እንደመጣ መጽሐፍ ቅዱስ ይናገራል። አብርሃም በዕድሜው 75 ዓመቱ ነው። ትልቅ ዕድሜ ላይ ነው የነበረው። ስለዚህ በዚህ ሁኔታ ውስጥ ሆኖ ይህንን ምድረ በዳ እያቋረጠ እየሄደ ነበር። ኢየሱስ ጌታ ነው። እግዚአብሔርም ወደ አብርሃም መጣና እንደዚህ ይላል። እግዚአብሔርም ለአብርሃም ተገለጠለትና ይህች ምድር ለዘር እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። ይህን ለዘር አሳልፌ እሰጣለሁ ካለ በኋላ አብርሃም ለእግዚአብሔር አምላክ መስዋዕትን አቀረበ ይላል የእግዚአብሔር ቃል። መስዋዕትን አቀረበለት። ከዛስ በምስራቅ ወዳለው ተራራ ወጣ። በዚያም ቤቴል ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርን ስም ጠራ። አብርሃምም ከዚያ ተነሳ፣ የተጓዘም ወደ አዜብ ሄደ ይላል። ወደ አዜብ ጉዞውን ጀመረ። ጉዞውን ወደዛ አደረገ። በምድርም ራብ ሆነ። አብርሃምን በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ። ራብ መጣ፣ ጥም መጣ፣ መከራ መጣ፣ ችግር መጣ። ከብቶቹ የሚበሉት አጡ። እጅግ በጣም ራብ ሆነ። እጅግ በጣም ስቃይ ሆነ። ስቃይ ሆነ። አብርሃምም ወደ ግብፅ ወረደ ይላል። በምድር ራብ ጸንቶ ነበርና ወደ ግብፅ ለመግባት በቀረበ ጊዜ ሚስቱን ሳራን እንዲህ አላት። አሁን ችግር መጣ። የአብርሃም ሚስት እጅግ በጣም ቆንጆ ስለሆነች፣ ውበት መልከ መልካም ስለሆነች
አብርሃም ወደዛ ወደ ግብፅ አገር ውስጥ ለመግባት ፍርሃት ገባበት። በሳራ ወይም በሶራ ምክንያት ይገሉኛል፣ እሷ ቆንጆ ስለሆነች ሚስቴ መሆኑን ካወቁ ይገሉኛል ብሎ ትናንትና እኔ ከአንተ ጋር ነኝ፣ እኔ ከአንተ ፊት እወጣለሁ ያለው እግዚአብሔርን ረሳ። እዚህ ጋር ተወው እግዚአብሔርን። እዚህ ጋር አሁን ወደ ስጋዊ አስተሳሰብ፣ ስጋዊ ሁኔታ ውስጥ ገባ። ፍርሃት ገባበት። ለዚህ ስጋዊ ነገሮች ጭንቀት ገባ። በቃ ይገሉኛል፣ አንቺ ቆንጆ ነሽ፣ አንቺ መልከ መልካም ነሽ፣ ሚስቴ ነሽ ካልኩ ይገሉኛል፣ አንቺን ባሌ ነው ካልሽ ይገለኛል። እንዲህ ይላል የእግዚአብሔር ቃል፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል። ሚስቱ ነሽ ብለው እኔንም ይገድሉኛል። አበቃልኝ ከዚህ በኋላ። ትላንትና እግዚአብሔር ከዘር ከዘመዶች ከምናምን ተለይተ ውጣ ያለው እግዚአብሔርን ረሳው። እኔ ወደ ማሳይ ስፍራ ውጣ፣ ወደ ምድረ በዳ ሂድ ባለ ያለውን እግዚአብሔርን ረሳው። ዝቅ ብሎም እግዚአብሔር እንደዚህ ነው ያለው ቁጥር 7 ላይ እግዚአብሔርን ለአብርሃም ተገለጠለትና ይህች ምድር ለዘር እሰጣለሁ አለው። ያለው ቃል ለዘር እሰጣለሁ ብሎ የተናገረው ቃል እዚህ ጋር ሲደርስ ፈረሰ። ያ የተናገረው ድምፅ ጠፋ፣ ከአእምሮ ውስጥ ጠፋ። ፍርሃት ገባበት። እንደዚህ ነው ዓለማዊ ነገር ሁል ጊዜ በውስጣችን የሚያስቀምጠው ፍርሃት ነው፣ ሞት ነው። ዓለም ሁሉ ጊዜ የምትናገረው ሞት ነው። ዓለም ሁሉ ጊዜ የምትናገረው ፍርሃት ነው። ዓለም ሁሉ ጊዜ የምትናገረው ማጣት ነው። ዓለም ሁሉ ጊዜ የምትናገረው አሳጣሃለሁ ነው። ከዚህ በኋላ በዚህ ምድር ላይ አትኖርም ነው ዓለም ሁሉ ጊዜ የምትናገረው። ስንቶቻችን በእግዚአብሔር ጸንተን የቆምን? ስንቶቻችን በጌታ በክርስቶስ ኢየሱስ አምላካችን እግዚአብሔር ነው ብለን ጸንተን የቆመን ስንቶቻችንን? ወንድሞቼና እህቶች ዛሬ እግዚአብሔር ያጽናል። በእውነት የእግዚአብሔር መንፈስ ያጽናን፣ ያበርታን። እግዚአብሔር በእምነታችን ጸንተን እንድንቆም፣ በቃሉ ላይ ጸንተን እንድንቆም እግዚአብሔር ይርዳን። አብርሃም በቃ ይገሉኛል ብሎ ፈራ። እንደዚህ ላይ ቁጥር 13 አንቺንም በሕይወት ይተውሻል፣ እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴን ትድን ዘንድ እህቱ ነኝ በይ። እህቱ ነኝ በይ። እባክሽ ባሌ ነው አትበይ። እኔም ሚስቴ ነች አለኝ። እህቱ ነኝ በይ። እምነቱ እዚህ ጋር ተሸረሸረ። ፍርሃት ገብቶበት፣ ስቃይ ገብቶበት፣ የእሷ መልክ እሱ ወደ ሞት እንደሚወስደው አመነ። በስነ ልቦናው መጀመሪያ አመነ። እምነት ውስጥ ገባ አብርሃም። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች እንዳዩት በፈርዖን ፊት አመሰገኗት። ሴቲቱም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረገለት። ለአብርሃም ስለ እርሷ ነው መልካም ያደረገው። ለአብርሃም ብሎ አይደለም፣ ስለ እሷ ውበት፣ ስለ እሷ ሁኔታዋን አይቶ ሁሉም ለአብርሃም መልካም ነገር አደረጉለት። ምክንያቱም ልጅቷ እጅግ በጣም መልከ መልካም ነች፣ እጅግ በጣም ቆንጆ ነች። ንጉሥን የሚማርክ መልክ ነው ያላት፣ ውበት ነው ያላት። እግዚአብሔር ሲፈጥራት በጣም ቆንጆ አድርጎ ነው ፈጥሮ ለአብርሃም የሰጠ። ንጉሡ በዚህ ቋምጧል። ስለዚህ ለአብርሃም ደግሞ እጅግ በጣም እንክብካቤ እየተደረገለት ነው።
እየተንከባከቡት ነው። በማን? በሳራ የተነሳ በዚች ውበት ባላት ሴት የተነሳ ይህንን አብርሃምን እየተንከባከቡት ነው። ሃሌሉያ። ከዛ እንደዚህ ይላል፣ ለእርሱ በጎችንም በሬዎችንም አህዮችንም ወንዶችና ሴቶች ባሪያዎችንም ግመሎችንም ነበሩት። ይሄ ሁሉ እንስሳ አብርሃም ነበረው። ባሪያዎችም አሉት፣ ግመሎችም አሉት፣ ከብቶችም አሉ፣ ፍየሎችም አሉ፣ በጎች፣ ሁሉም ነገር አለው። ሀብታም ባለጠጋ ነው አብርሃም። በሁሉ ነገር ባለጠጋ ነው። በሚስትም ደግሞ ባለጠጋ ነው። ባለጠጋ የሆነች ሚስት አለችው። በጣም ውበት ያላት ቆንጆ የሆነች አስተሳሰባ የተመረጠ የሆነች ሴት ለይቶ እግዚአብሔር ለአብርሃም ሰጥቷል። እጅግ በጣም ባለጠጋ ሀብታም። እግዚአብሔርን በአብርሃም ሚስት በሶራ ምክንያት ፈርዖንን እና የቤቱን ሰዎች በታላቅ መቅሰፍት መታ። ኢየሱስ ጌታ። ምክንያቱም ይህች ሴት ልትወሰድበት ነው። በቃ ንጉሱ እጅግ በጣም አምኗል ለመውሰድ። አብርሃምን በተለየ መንገድ እየተንከባከበ ነው። ሶራን ደግሞ ወስዷል። ለአብርሃም ሶራን አምጥቶ የሰጠው እግዚአብሔር አምላክ ነው። መጀመሪያ ፈጥሮ ያስረከበው እግዚአብሔር አምላክ ነው። ለዚህ ነው እግዚአብሔር ያጣመረውን ማንም ሊለየው አይችልም ያለ እግዚአብሔር አምላክ ያጣመረውን ማንም ሊለይ አይችልም። የእግዚአብሔር ያጣመረ ትዳር ማንም ሊለየው አይችልም። እግዚአብሔር ነው አጣምሮ ባለ ትዳር አንድ ነገር ያደረጋቸው በአንድነት እንዲኖሩ። እግዚአብሔር አምላክ ከሶራ የሚወለደው ልጅ ከአብርሃም የሚቀጥል ነው። ይስሐቅ የሚመጣው ከሳራ ነው። ሳራ ደግሞ ሌላ ሰው ወስዶ አግብቷ ከወለደች ኪዳኑ ይፈርሳል። እግዚአብሔር ደግሞ ኪዳኑን ለመጠበቅ ያንን የንጉሱን ቤት መቅሰፍት መታ። በመቅሰፍት መደብደብ ጀመረ። እግዚአብሔር በመቅሰፍት መቀጥቀጥ ጀመረ። ዛሬ ነገርን ሊወስድ ያለ በጌታ በኢየሱስ ስም በእግዚአብሔር መቅሰፍት ይመታል። ትዳርሽን ሊያፈርስ ያለ በኢየሱስም በእግዚአብሔር መቅሰፍት ይመታል። ማንነታችሁን ሊወስድ ያለ በኢየሱስ ክርስቶስም በእግዚአብሔር መቅሰፍት ይመታል። እግዚአብሔር በመቅሰፍቱ መምታት ጀመረ። ከዛም እንደዚህ ይላል እግዚአብሔር ቃል፣ ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረግብኝ ምንድን ነው? እርሷ ሚስትህ እንደሆነች ለምን አልገለጥክልኝም? ለምንስ እህቴ ናት አልህም? እኔ ሚስት ላረጋት ወስጃት ነበር። አሁንም ሚስትህ ነዋት፣ ይዘሃት ሂድ። ፈርዖንም ሰዎቹን ስለ እርሱ አዘዘ። እርሱም ሚስቱንም ከብቱንም ሁሉ ሸኟቸው። ሃሌሉያ። ተዋጊው እግዚአብሔር ለምን እህቴ ነች አለ። ሚስቴ ነች ብትል ምን ችግር አለ? እኔም ይህችን ሚስትህን አልመኛትም ነበር። እንድመኛት ያደረግህ እኮ አንተ ነው። እህቴ ነች ብለህ እህቴ ነች ባትል ኖሮ እኔም አልመኛትም ነበረ። አንተ ረጋ ነው ጥፋቱ። ለምን ሚስቴ ነች አላልክም? ለምን እህቴ ነች ብለህ ተናገርከኝ? እኔንም ወደ ኃጢአት እንድገባ ስለምን አደረግ? በላውን ሚስትህ እችቱና ተረከበኝ። እነዋት እችት ተረከብ። ከዚህ በኋላ ሚስትህን ይዘህ ሂድልኝ። ምክንያቱም መገረፍ ያለበትን እግዚአብሔር ስለገረፈው፣ ንጉሱ እግዚአብሔር ስለገረፈው ነው እንጂ ባይገርፈው ኖሮ አብርሃምን ያስገድለው። ግን ጅራፉ የማን ነበረ? የእግዚአብሔር ስለሆነ፣ ቁጣው የእግዚአብሔር ስለሆነ፣ ንግግሩም የእግዚአብሔር ስለሆነ ይኸው ተረከብ ብሎ ለአብርሃም ሰጠው። ሕዝቡም ያሉትንም ሁሉ አብርሃም ይዞ ወጣ ይላል። በዛ ስፍራ ላይ ሸኙት የሚል ቃል አለ። ሸኙት። ሃሌሉያ።
ዛሬ ተዋጊው እግዚአብሔር ከእናንተ ጋር፣ እግዚአብሔር ስለ እናንተ ይዋጋል። እግዚአብሔር ስለ ሕይወታችሁ፣ ስለ ቤተሰቦቻችሁ፣ ስለ ትዳራችሁ፣ ስለ ልጆቻችሁ፣ ስለ ቢዝነሳችሁ፣ ስለ በረከታችሁ፣ ስለ ሁለንተናችሁ እግዚአብሔር ይዋጋል። ኢየሱስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። ሃሌሉያ። እንጸልይ። የሰራዊት ጌታ እግዚአብሔር አምላኬ ሆይ እናመሰግናለን። ፍጹም የሆንክ ጌታ፣ አንተ በነገር ሁሉ ትክክል የሆንክ ጌታ፣ እውነትና እውነተኛ የሆንክ ጌታችን መድኃኒታችን ኢየሱስ፣ ባንተ ሁሉ ደስ ይለናል። እግዚአብሔር አምላኬ ሆይ ማንኛውም ነገሮቻችን ውጊያዎች በዝተውብናል፣ ችግሮች በዝተውብናል፣ መከራዎች በዝተውብናል፣ ስቃዮች በዝተውብናልና እግዚአብሔር አምላኬ ኢየሱሴ አንተ ስለ ሁሉ ለአንተ አስረከብ። እግዚአብሔር ሆይ ተዋጊነ አንተ ተዋጋለን። ቀንበሩ ይሰበር፣ ወጥመዱ ይሰበር። የጠላታዊ ዕቅድ በልጅ በክርስቶስ ኢየሱስም የተመታ ይሁን። እግዚአብሔር ሆይ አንተ ተዋጊነ አንተ ተዋጋለን። አንተ ጠርተህናል። ሳንፈልግ የፈለከን፣ ሳንመርጥ የመረጥከን፣ ሳንጠራ የጠራህን ጌታ ሆይ እናመሰግናለን። እግዚአብሔር ሆይ አንተን እንድናገለግል እንፈልጋለንና ወደ አገልግሎት መስመር አንተ አስገባል። እግዚአብሔር ሆይ እንዳናገለግል ጠላት ቢዋጋንም አንተ ተዋጋን። መለየት ካለብን ነገሮች ሁሉ እንድንለይ አንተ እርዳን። እግዚአብሔር ሆይ አንተ ሁሉ የምታውቅ አምላኬ ሆይ በመንፈስ እርዳ፣ በጸጋ እርዳ። ቅባት በእኛ ላይ ይሁን፣ ኃይል በእኛ ላይ ይሁን፣ ክብር በእኛ ላይ ይሁን፣ ክንድ በእኛ ላይ ይሁን። አባት እግዚአብሔር ሆይ እናመሰግናለን። ስለ ሁሉ አንተ ተባረክ፣ ስለ ቃል አንተ ተባረክ። እግዚአብሔር ሆይ ተመስገን። አሜን። እንግዲህ ቅዱሳን የእግዚአብሔር ቤተሰቦች በዚህ ቃል ላይ አሁን በተናገረው ጌታ በተናገረው ላይ እንደተረዳችሁ እንደተገነዘባችሁ መንፈስ ቅዱስ በእናንተ ውስጥ ሆኖ እንደቃተተ አምናለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። ማንም በዘመናችሁ ሁሉ አይቋቋማችሁ። እግዚአብሔር በሕይወት ዘመናችሁ ታላቅ ነገርን ያድርግላችሁ። ታላቅ ነገር በሕይወታችሁ ላይ ይፈጸም። ዘመናችሁ ይባረክ፣ ጤናችሁ ይባረክ። እግዚአብሔር ሆይ ሁሉ ለአንተ ክብር ይሁን። የታመማችሁ በክርስቶስ ኢየሱስ ስም ፈውስ ያገኛችሁ። እግዚአብሔር አምላኬ ሆይ በፍርድ ቤት ክርክር ላላቸው እንደ እግዚአብሔር ቃል እናገራለሁ። ከዚህ ሰዓት ጀምሮ ነገሩ ተገለበጠ። የጠላት ዕቅድ ተገለበጠ። የጠላት ጥንስስ ተገለበጠ። ወደ ጤናችሁ ተመለሳችሁ። ወደ በረከታችሁ መግባት ይሁን። ሁለመናችሁ የተባረከ ይሁን። በዘመናችሁ ሁሉ ተባረኩ በኢየሱስ ሻሎም። ተፈጸመ። እንግዲህ እግዚአብሔር ቤተሰቦች ሁሉ ስለ እናንተ ደስ ይለኛል፣ እጸልያለሁ። ጌታ ታላቅ ነገርን ያደርጋል። ለብዙዎች እንዲደርስ ሼር አድርጉ፣ ኮምፕሊት አድርጉ። የጌታ መንፈስ በእናንተ ላይ ይሁን። ተባረኩ። አሜን።